ከእንግዲህ ለምወስዳቸው እርምጃዎች አትታዘቡ ጨርሻለሁ እሺ ምንም ነገር ለማደርጋቸው እያንዳንዱ ነገር እኔ እጄን አውጥቻለሁ እንደማትታዘቡኝ እናንተ ለራሳችሁ ቃል ግቡ ዛሴት ሰው ቀሏል ህይወት አግባብ አይደለች life is not fair እሺ እንዳትታዘቡኝ ወዳጆቼ ማለት ኤዲዬ ቴንክ ያ ዛሬ ከፍቶኛል ማንንም ቶፒክ ማረጋቸው ሰዎች ላይ የምወስደው የጭካኔን አካሄድ እንዳትታዘብ እየነገርኳችሁ ሆላዬ ያ ማንንም ዛሴት ከእንግዲህ ጨርሻለሁ ከንክ ምክንያቱም ምንም አልሰጣችሁ ጭካኔን የሰጣችሁ በጣም ጭካኔን አሳያችኋል መሬት እስተምገባ እኔ በቀላችኋለሁ እነማን እንደሆናችሁ ታውቃላችሁ ዛሴት ሐሳብ ቢኖርኝ መቼም እንትን አትታዘቡ ራይት አይደል ሐቅ አለኝ አይደል ምክንያቱም ህይወት እኔ ላይ ፍትሃዊ አይደለች እኔም ለሰዎች ፍትሃዊ ያለው እኔም ለሰዎች ፍትሃዊ ያለው ያልሰጣችሁኝን እንዳትጠብቁ እሺ ከላልሰጣችሁኝን ከኔ እንዳትጠብቁ ማይል ቴንክ ዩ እሺ አንተ ምንም አላረክም እሺ አንተ ምንም አላረክም እሺ ያ እንት እንዳይሰሙ በውስጥ የሚዶልቱት ነገር ያ በቶፒክ ላይ ሆነ በምን ላይ በማደርገው እያንዳንዱ እንቅስቃሴ እንዳትገረሙ በኔ ላይ ከዛሬ ጀምሮ አይደለም ከነገ ጀምሮ ያልሰጣችሁኝን ከኔ እንዳትጠብቁ ያ ዛሴት ቦታ ሰጥቻችሁ ያ እስከ ነገ እናንተን ነው መከተል ከነገ በኋላ እኔን እንዳትሉ ያ ወይ ችግር የለውም ያንተ አይሰማም ቀጥል ችግር የለውም ዛሬ ህይወት ለኔ አግባብ አይደለች ችግር የለውም ዛሬ ህይወት ለኔ አግባብ አይደለች ነገ በቀላለሁ ነው የምላሽ ቴንክ ዩ ያ ናይ እንዳለ ቴንክ ዩ እሺ አሁን ድምጽ አይሰማም እንትን መጣ ያ ሾኮዬ ቴንክ ዩ ያ እስኪ ቴንክ ዩ ፎር ሰፖርት ጋይስ በጣም ቴንክ ዩ ምናምን ቁጭ ብሎ ዶልቶ ነው የመጡት ለራሳቸው ነው እኮ ሄጄ ያዋት ነው ያቺ ደግሞ ሴት ሆና ከስር ቁጭ ብላ መታጨቀው ባለኝ ምንድነው ያልኩት እሱ ከጠቀሙ ይጠቀም እንደዚህ ብዬ ነው የጻፍኩላቸው የመጀመሪያ ቀን ሲጠይቁት እኔ ምንም ሉዝ ማረገው ነገር የለም ከተጠቀመው ሃይኖት ብዬ ይሄንን ነው የጻፍኩት
የጻፍኩትን ስክሪንሻት ለጥፍላችኋል። አውሩ እኔ አሁን በጣም ስሜቴን መቆጣጠር አቅቶኝ። ያ ሎርድ ግቢ ሎርድ ናይ ሉቪ ነሽ ሉቪ ወይ በጣም እየጠበቅን ነበር። ሄሉ እንቅልፍ ይሄ ቻናል ሳይትሽ አውርዷት ጋይስ። ይሄን ብቻ ልትላ አጽፊውም እንዴ እየጠበቅን ነበር። አይኖ ሁሉ ሰው እየጠበቀ ግቢ እቴ አንዴ ላውራሽ። ሌላ ነው እንዴት ነሽ? ሄሎ ደህና ነሽ? ሄሎ ይሰማል? ኮንግራ የኔ ቆንጆ ሶ ቢዩቲፉል ስሚኝ። ሄሎ አንዴ ማይካችሁን ዝጉ እስቲ ላውራት። ማይካችሁን ዝጉ። ሄሎ ይሰማላ? በጣም ቆንጆ ነሽ፣ ውብ ነሽ፣ በጣም አምሮብሻል ዛሬ። ይሄ ቬሎ ሌላ ጊዜ ደግሞ በሌላ ቬሎ በሰርግሽ እንደምናይሽ ተስፋ አረጋለሁ የኔ ቆንጆ። እኔ ጌሙን አይደለም የጠበኩት ካንቺ ሰሞን ብዙ መከታተለው ነገር አለ፣ ብዙ ፊል ያረኩት ነገር አለ። ለምን አንቺ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ሪያሊቲ የሆኑ ነገሮችን ነው እያመጣሽ ዲስከስ የምታረጊው። እንደ አጋጣሚ ደግሞ ስለ ራስሽም አንዳንድ ነገሮች ስታወሪ በጣም ፊል አድርጌ ያለው እውነት ለመናገር ከጌሙ ይልቅ የቬሎን ታሪክ ነበር ስጠብቅ ነበረው። ለምን አንቺ ጌም ተጫወትሽ ለጌም ተይው፣ ችግር የለውም ሄሉዬ፣ ለበጎ ነው ሁሉ ነገር። ችግር የለውም። ከአሁን በኋላ እያንዳንዱ ለማደርገው ቶፒክ በእነሱ ላይ በማውራው ነገር አንዳችሁ ኮሜንት አሰጡኝ። አንሰጥም ሄሉዬ አንሰጥም። ግን ምንድነው ዮዳብ ደግሞ ከጌሙ ይልቅ ከሱም የጠበኩት ምንድነው እኔ አትሊስት መጥቶ ያው በዚህ አጋጣሚ ስለራስሽ አንዳንድ ነገር ዮዳብ እኮ ሰው አይደለም። እናንተ ለዮዳብ ተጨንቃችሁ ነው። ዮዳብ ማለት ጉቱ ነው፣ ማይረባ ነው። ሄሉ አሸንፈሻል እኮ አንቺ ሆነም ከረማው ነው። ማይክ ዝጋ፣ ማይኩን አዘጊው አንዴ። ሶሪ አንዴ። እና ሄሉ ዮዳብ ታዩ ችግር የለውም። ዮዳብ ፈርስት ኦፍ ኦል ግርግር ነው የፈለገው። አንቺ ግን ጌም ብርቅሽ አይደለም፣ ጌምም ኢንተረስትድ አይደለሽም። ከጌም ይልቅ አንቺን እኛ የምናውቀው በሪያሊቲ ይበልሽ ክፉ ሰው ነበር። ስለ ሰው ጉዳይ ሰዎች በደረሰባቸው ነገሮች ላይ ነው ዲስከስ የምናደርገው ብዙ ጊዜ አንቺ ጋር ገብተን። እኛ እሱ አይደለም የጌም ጉዳይ አይደለም። ግን ምንድነው ልልሽ የምፈልገው በዚህ አጋጣሚ ካንቺ ብዙ ነገር ሴቶች እህቶቼ ተምረዋል ብዬ ነው ምለውና ሄሉዬ በተቻለሽ አቅም ቢ ስትሮንግ። ትልቅ ታሪክ ነው ስለራስሽም የነገርሽን። ከዛም አልፎ ተርፎ የጌሙ ነገር እኛ የምንፈልገውም ነገር አይደለም። አንቺ የጌም ኢንተረስትም እንደሌለሽ እኔ በደንብ አውቅሻለሁ። ብዙ ጊዜ እዚህ ላይ የሰዎችን ታሪክ በማዳመጥ በመረዳዳት ነው ጊዜያችንን የምናሳልፈው አንቺ ጋር። እሱ ነው ዋናው ኢምፖርታንት ነገር። ሄሉ ስለራስሽም ያለውን ነገር ጠንካራ ሴት ሁኚና ነገሮችን ለማለፍ ሞክሪ ነው ምለው። እሺ እኔ ቆንጆ፣ ለምን አንቺ እህቴ ነሽ ለኔ፣ በጣም እህቴ ነሽ ለኔ ቅርብ ሰው ነሽ። እኔ እና አንቺ ከአንድ አካባቢ የመጣን ሰዎች ነን፣ እህቴ ነሽ። ለዚህ ነገሮችን ኢግኖር አድርጊ፣ ወደ ቶፒክሽ ተመለሽና ሰዎችን በመርዳት ስለ ሰዎች ያለንን አመለካከት እየሰጠን ጊዜያችንን እናሳልፍ። ያለፈ ነገር ሁሉ አልፏል ነው ምሎ። እሺ ሄሉዬ፣ ገለቶሚ ሲጃልና ሲኸበጅ ነው። በጣም ነው የምንወድሽ የኔ ቆንጆ፣ ጠንካራ ሆኚ። ቴንክ ዩ ሄሉዬ። እኔ ልተኛ ነው፣ አዳምጣችኋለሁ። ቴንክ ዩ ኒኪ። ኔክስት ማን ነው ከኒኪ በላይ? እንትና ኤም አለሽ ዋለሽ እንትና ነሽ ለካ ዋኖፊ ናት። ኤም አለሽ አስወርዷቸው ገስ ዋኖፊ አይደለሽ፣ ከዋኖፊ በላይ ገኒ ናት። ገኒ መሰለችኝ ዋና አቅረት ገኒ ገነት ግን ጋይስ በስነ ስርዓት ተደላድላችሁ የምትተኙት እስታይ ገኒዬ አቢሲኒያ ወይ ሄሉዬ፣ በመጀመሪያ ኮንግራቹሌሽን። ይሄ ቦርጫም ሸረሪት መጣ ቀረ አይ ዶንት ኬር። ቢመጣ ራሱ እውነቴን ነው የምልሽ ወረደ ሳይሆን ጌም ዘነበ ነው። ተቃጥሎ አሮ ደብኖ ነበር የሚወጣው። የሰራሽ እብሽን ፖለቲካ ብታዩ እዛ ቤት ውስጥ
ሄሉ ዛሬ በሰላም አሳልፊና እዛው ላይ የነበሩትን እያንዳንዱ ነጥለሽ ግንባራቸውን ታያቸዋለሽ። ሰሞኑ ወር ዘነበ አው በአመት ወር ያልቅስ ዛሬ አንቺ ለማጨናገፍ ያልሰራው ፖለቲካ የለም ሄሉ። እግዚአብሔር ይመስገን ግን አብበሽ እንደመጣሽ አብበሽ ወጣሽ። ንገሩት ሂዱና ወረደ ሳይሆን ጌም ዘነበላት በሉት። እንኳን አልመጣ እውነት ቢመጣ ራሱ የዚህን ያህል ሰው አክሰፕት አያደርግሽም ነበረ። በጣም ደስ ይላል ሄሉዬ። እንዳትለቂያቸው አብረውት የነበሩት ሄሉ። አመሰግናለሁ። በዚሁ አያይዤ ልናገር ሄሉ ዴይሊ ነምበር 1 ነች። አሁን ራንኪንጓ ነምበር 1 ነው። እየገባችሁ እዩት። የተሰጣት ኮይን ደግሞ በትሪፕል ምናምን ቢሆን እኔ የሰው ኮይን መቁጠር አልወድም፣ ግን ወደ 3 ሚሊዮን ይጠጋል። ስለዚህ ከሚያስበው በላይ ነው ያገኘችው። ይበልሽ ይበላት የሚባል ነገር የለም። ከሚታሰበው በላይ ነው እንደውም ያገኘችው። ለሰው ምቀኝነት ለማድረግ እሱ ጾሙ ማደሩ አይገርምሽም? ሜዲዬ በጣም ነው የሚያስጠላው። አንቺ እኮ እንደውም አልሰማሹም። እኛ እኮ እየተመላለስን እኔ እኮ ካንስል እያልኩ እኮ ስንት ሰዓት የስጽፍ እየተመላለስን እየሰማ ነው። በቃ እስቲ ዛሬ ሰው የሚለኝን ልስማ ብዬ እንኳን ጸጥ ብዬ ነው። ኖ አንቺ ልክ አይደለም እየነገሩኝ ያለው መንገድ ገባሽ? አሁን የሸወዱኝ ምናምን አይደለም፣ ግን በዛ ትዕግስቱ ገባሽ? እነ ጅቦ መሀል ላይ ስለነበሩ ያው እንትን ላለ ማለት ነው። ፍሮንት ኦፍ የኔግብ ኤምላቭ ፖስቻለሁ እንትኑን ብላለች። እየገባችሁ ማየት ትችላላችሁ። ግን ሄሉ በጣም እንደውም በጣም ባሪፉን ያለችው ነምበር 1 ነች። ፖፑላር ላይቭ ደግሞ 10ኛ ነች። እሱም ሲቀር ኤዲዬ እሱን ታዩ። እሱን እኔም ያዘጋጀንለት አለ አይደለም። በሳውንድ ትራክ ነው የምንሄድበት። ኖ ፕሮብለም። ሰዓቱ እኮ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁኝ። ገብቶሻል? አልፏል ሰዓቱ ራሱ ማለት ነው። እሱ ቢያንስ ሴት ናት እሷ። በቃ ምንም ብታጠፋ አንዳንዴ ሄሉ የሆነ ነገር እንኳን እየተናገረች ሰው በጣም ክፍቶትና ቸግሮት ይመጣ ትረዳለች። እዚህ ላይ አይታችሁ በጣም አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁኝ። ገብቶሻል? አልፏል። ምንድነው ራወዲ ጋር ሄለን ምንም አላጠፋችም። ሄለን ምንም አላጠፋችም። የሄለን ጥፋቷ ሰው አለመምረጧ ነው፣ እንደ ሰው ስለቆጠረችው። ያ ከሆነ ጥፋቷ ነው። ከዛ ውጭ ምንም ጥፋት የለባትም ሄለን። ግን ያው አላረል እኔ ሁለቱ ሰው በአንድ ጊዜ መቅረቱ ግን ሰው ጤፉ እንድትሆኑ ያደርጋችሁ። እኔ አሁን ሰው ላይ ጨካኝ ይብል ማለት በጣም ባለጌና ጨካኝ በሆነ እውነት ይፈረድብኛል። ላይፍ ኢዝ ፌር። ሄልዬ በልጥሻቸዋል። አንቺ የኔ አንደኛ የኔ ልዕልት ምን እንደመሰልሽ ዛሬ ዋው ዩ አር ሶ ቢዩቲፉል። አንቺ እኮ ኪውን በቃ አንቺ ዛሬ መላክ መስለሻል። እኔ አሁን በኢሱ ቤተሰብ ላይ ከእንግዲህ ማንም አይፈርድም። ትናደዱብኛላችሁ። ማንም አይፈርድም። ሄሉ አድርጊ ሲጀመር ኢሱ ማንን አይደለም አንደኛ ነሽ አንቺ። የጭካኔና የብልግና ልክ ከነገ ጀምሮ አሳያችሁ። ኢሱ ሲጀመር እንደማይመጣ እኮ የታወቀ ነበረ፣ ግልጽ ነበረ። የዮዳብ ነገር ነው እንጂ የሚያናድደው ኢሱ ስታስቢው እንዴት ነው መጥቶ የሚጋፈጥሽ? በጣም አንቺ ቆንጆ አይመለደማመጥ ግን እሱ ገብቶ ቢሆን ክብሩን አጥቶ ይሸማቀቅ ነበረ። አለመግባቱ ብዙ ምክንያቶች ስላሉት እነዛንም ነገሮች ማሰብ አለባችሁ። ቢያንስ አንድ ሰው ከፈራ ቢያንስ ብዙ አይነት ነገሮች ስላሉ ብቻ ብዙ መግለጽ አልፈልግም። ስለዚህ ክብሩን ገብቶ ክብሩን ከሚያጣ በቃ ተበላሸ ብሎ ሌላ ሰበብ መፍጠር ስለፈለገ ነው። ይሄንንም ማሰብ አለባችሁ። እንደገና ደግሞ አንዴ ዋሽቷል። አሁን ከዚህ በኋላ ተመልሶ እንዴት ነው የሚጋፈጠው? ቃሉንም መመለስ አይችልም። አንዴ ሲጀመር አንቺ ነሽ
እንትን ያልሽው ያሸነፍሽው ገባሽ? እሱ አሁን ወንበር ላይ ዝም ብሎ ይሽከረከራል እንጂ ያንን ቦርጩን ይዞ ምንም እንትን የተጠቀመው የሚያገኘው ነገር የለም። ቢጫወቱ ኑሮ ያገኝ ነበር። አተርፍ ባያ ጉዳይ ነው የሆነው። ሰው ያለው ጊዜ 2-3 ሰው በቃ ያሸነፈ መስሎት ነው። አንቺ ግን በጣም ጎበዝ ነሽ። ቀጥይበት። ምንም አንቺ በቃ ጀግና ነሽ። ካሁን በኋላ የራስሽን ሐሳብ ብቻ አራምጂ። በቃ የምታደርጊውን ነገር በራስሽ ማድረግ ነው። ገሌ ይሄን ይለኛል ብለሽ ሳይሆን በቃ አንቺ ሐሳብሽን አራምጂ። በዚህም በጉቶውም በዚህኛውም ጉዳይ ገባሽ? አንቺ በጣም ጎበዝ ነሽ። ሄሉ ደግሞ በጣም አምሮብሻል ዛሬ። በጣም ቆንጅዬ ነሽ። በቃ በጣም ቆንጅዬ ነሽ። ትበልጫለሽ ከሁሉም በቃ። ለዚህ ለጉቶ ደግሞ እንትን አትበይ፣ አትጨናነቂ። ያላችሁ እስካሁን የቆያችሁ ደግሞ በቃ አዝንቡላት። አሁንም ጨምሩ፣ አዝንቡላት ጋይስ። ያላችሁ በእውነት 27000 ሰው ነበር ቅድም የነበረውና ሁላችሁም እግዚአብሔር አክብራችሁ በእውነት ከሚገባው በላይ በጣም ጎበዝ አዝንቡላት። ስጧት 27000 አሁንም ስጧት። በደንብ ሊንክ እያረገ ጊፍት እየሰጠ አግዞሻል። አሁንም አግዟት፣ እናሳፍራቸው። በጣም ጎሄድ በጣም ጎበዞች ናቸው። በእውነት ትለያላችሁ። የሷ ፋሚሊ ትለያላችሁ። የሄሉ ፋሚሊ ዋው። ኮፕሊንኩ ብቲ በጣም እኔ ለራሱ ዛሬ ጌም አለ ሲባል ነው የመጣሁት ማለት ነው። ያው እኔ በሪከርድ ነው ማይሽ እዚህ የሆነ ሰው እኮ እዚህ ስለማላችሁ እዚህ እንትን እያሉኝ ነው። ቀጥሉ ጋይስ። ሄለን በታፕታፕ ራሱ በ3 እጥፍ ትበልጨዋለሽ። ሪከርድ የሚልኩልሽን ታያችሁ። ናይ የሰው ቪዲዮ እያየዋለም ቴክስት ነው። እኔ ቪዲዮ እኮ ላይቭ ላይ ማየት ልምድ እኔ ልንገርሽ፣ እሱም ቤት ስለነበርኩ በታፕታፕ በ3 እጥፍ ትበልጨዋለሽ። እንደገና ደግሞ ኮይን ካልሽ ደግሞ በቃ አለ አይደለም መኒጋሞች ምናምን ነገር ነው። ከዛ ያለፈ ነገሮች ይሄናል የተለየ ነገር አልነበረውምና ብቻ አንቺ መኩራት አለብሽ። ነገ ስክሪንሾት ታየዋለሽ አይደለም ሪከርድ ስለተደረገ ቢያንስ አንቺ የምታፍሪበት የለም። አንቺ መኩራት አለብሽ እና በኳሊቲሽ መኩራት አለብሽ። ሲጀመር ይዋት አንደኛ ደረጃ ላይ እኮ ነው ያለችው። ቲክቶክ ላይ እዚህ ጋር እኮ አንደኛ ላይ ነው ያለችው። ሪከርድ አድርጌያለሁ። አንደኛ ደረጃ ነሽ። አንበሳችሁ ሲወርድልሽ ሁሉም ሲወርድ ሪከርድ አድርጌልሻለሁ። ሄልዬ ልክልሻለሁ። ሁሉንም ፖስት አድርገዋለሁ። እየገባችሁ ላይክ ሼር አድርጉ። አንበሳ ሁሉንም ጊፍት እንዳለ የእንቁራሪት ጆሮ የመሰለ ልጅ ቢቀር ባይቀር አንቺ በጣም ቆንጆ ልዕልት ቁጭ ብለው አንድ ደባ ያረጉት ከይሱ አብሮ ደባ ማድረጉ እና ሰው ጤፉ እንደሆነ ያረገኝም አሁን ነገር ካሁን በኋላ እውነት ታዘቡኛላችሁ። እንዴት አመሻችሁ ሁላችሁንም። እንታዘብሽም ሄሉ ለምን እንታዘብሻለን? ሁሉንም እኮ ጠርተሻል አይደለ? አንቺ ሁለቱንም ጠርተሻል፣ ኑ ብለሻቸዋል። ያንንም ጠብቀሽዋል። ከ2 ሰዓት በኋላ ይሄንንም ና ብለሽ ጠርተሽዋል። ስለዚህ ያለ መገኘት የነሱ ድርሻ ነው። ተገይተው አንቺ ጋር ፊት ለፊት ገጥመው ማብራራት ነበረባቸው። እነዚህ ፈርቶሽ ነው እሱ ፈርቶሽ ነው። ያንቺ ጥፋት አይደለም። አንድ ሀሳብ ልስጥ ወይስ ልጠብቅ? ግቢ ሄሉዬ፣ በመጀመሪያ እኔ ዛሬ መጀመሪያ ጊዜ ነው ቤትሽ ስገባ። በጣም ነው የምታምሪው። የእውነት በቃ ምን ልበልሽ፣ ዩ አር ሶ ኩዊን። በቃ አንደኛ በቃ ሴት ልጅ ትችላለች። በቃ ሁሉን ነገር ማድረግ ትችላለች። ኮንፊደንስሽን በጣም ነው የምወደው። ንግግርሽን በጣም ነው የምወደው። እውነትና ሀቅ ይዘሽ ነው የምትራመጂው። ስለዚህ እነ ቦርጮና እነ ሸረሪት ምናምን ነገር ምን መሰለሽ፣ እነሱ ይሞክራሉ ግን አይችሉም። ማጋጨት ሌላ ነገሮችን ነው የሚችሉት። እና በሱ ቤት ጌም መስራቱ ነው። ግን የጣለሽ መስሎት ነበረ፣ አነሳሽ። አንደኛ እኔ በሱ ቤት እያየው ነበር። ከ4000 ሰው በላይ ብዙም አልነበር። 4000 5000 20 ምናምን ሺህ ሰው ይዘሽ ነበር አንቺ። 5 ደቂቃ እንዲያርጉ ይላል። ከራሱ ጋር እየተጫወተ ነው ይወዳ። ያ ታብታብ አርጉ 5 ደቂቃ ያለ አለርም ይሞላል። ለምንድን ነው አለርም? እሱ ታብታቡንና የሆነ ያንቺን ነገር የያዘን የመሰለው
ግን ራሱን የወደቀው በቆፈረው ጉድጓድ ቀጥ ብሎ ገባበት። ጉቶዬ በዚህ አጋጣሚ ይድረስህ። ራስህ ቆፍረህ ራስህ ገባህበት እና ባይደገምህ ጥሩ ነው። ተጫወትኩም አልተጫወትኩም ከጎኔ ስለሆናችሁ ቴንኪው። እሺ ጊፍተሮች ቴንኪው ጋይስ።